ስሜ ፍጹም ግሩም ነው ተወልጄ ያደኩት እዚሁ አዲስ አበባ መገናኛ እግዚአብሔር አብ ቤተክርስቲያን አካባቢ ነው እዚሁ ነው ተወልጄ ያደኩት አሁንም የምንሰራበት ቦታ እዛው ሰፈራችን እግዚአብሔር አብ ቤተክርስቲያን ቅጥር ግቢ ውስጥ ተከራይተን ነው የምንሰራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋያተ ቅድሳት ላይ ነው የምንሰራው የምንሰራቸው የንዋያተ ቅድሳቶች ውስጥ መንፈሳዊ የዜማ መሳሪያዎችና የውስጥ የቤተክርስቲያን መገልገያ እቃዎች ናቸው ከዜማ መሳሪያዎች ውስጥ የምንሰራው በገና መሰንቆ ክራር ነጋሪት መለከት እነዚህ የዜማ መሳሪያዎች ውስጥ እንሰራለን ከውስጥ ንዋያተ ቅድሳት ደግሞ ከመቋሚያ ጽናጽን ከበሮ መንበር መስቀል ያጎበር ቤተክርስቲያን የምትጠቀምበትን በሙሉ ንዋያተ ቅድሳቶችን እናመርታለን መጻሕፍቶችን እንደጉሳለን ከበገና ስፌት ጋር የተያዘ ደግሞ የበገና ቦርሳዎችና ከሱ ጋር ተያይዞ ያሉትን የስፌት ስራዎችን እንሰራለን እነዚህ በእኛ ማምረቻ ውስጥ የምናመርታቸው የምንሰራቸው ስራዎች ናቸው ከኪዳን መልስ ጠዋት ከሰራተኞች ቀደም የነምገባው እዚሁም አካባቢ ስለሆነ መኖሪያዬ በስራ ቦታ ከተገኘን በኋላ አብዛኛው የምንሰራቸው ስራዎች ተመሳሳይ ስለሆኑ ሁሉም የሚሰራቸው ሰራተኞች የሚሰሩትን ስራ ቀድሞ ስለሚያውቅ ያንን ነገር እየሰሩ እንዳለ ወይንም እንዲሰሩ ስራዎች መመሪያዎችን አስተላልፋለሁ ሰጣለሁ ከዛ ባለፈ የኔ ድርሻዎች አሉ መሰራዎችን እነዛን እየሰራው ነው የሞላው ወደዚህ ወደ ቅርጻ ቅርጽና ወደ እንጨት ስራ የገባውበት አጋጣሚ ቤተክርስቲያን ለመስራት በሄድንበት አጋጣሚ
ያ የምንሰራው ቤተክርስቲያን በጣም የፈረሰ ሪቅ ኢየሱስ ይባላል። በጣም የጥንት ቤተክርስቲያን ነው እና በጣም ፈርሶ ያ በጣም የሚያሳዝን ቤተክርስቲያን ነበረ። ልናፈርስ ስንሄድ የነበረበት መንበሩ የሚጠቀሙበት የነበረው መንበር ልክ እንደ ከበሌቶ ህንጻ እንደሚሰራው ከበሌቶ አይነት 4 የባህር ዛፍ እንጨት አቁመው እሱን አመሳቅለው እንጨት ሳር ጎዝጉዘው እዛ ላይ እንደ መንበር ነበር የሚጠቀሙትና በጣም ያሳዝን ነበር ስናፈርስ ያየነው ቤተክርስቲያኑና እኔ ሙያዬ በዛ ሰዓት የተማርኩትም እንጨት ስራ ነበር እና ፈርኒቸር የቤትና የቢሮ እቃዎች እንደዚህ በአመርት ነበር እንጂ ይሄ የቤተክርስቲያን ነው ያተቀደሳቱና ፍልፍል ቅርጻ ቅርጹን ስራ አልችለውም ነበር በዛ ጊዜ ቤተክርስቲያኑን አፈረስን ከዛን ሰራን በጉልበትም ሄደን እንሰራ ነበር ወደ ፍጻሜው አካባቢ ሲደርስ መንበሩን የሚሰራልን ሰው የሚል ከኛ ማዕከል ተነሳና እኔ እንጨት ስራ ስለሚያውቁ ለምን አሰራውም አሉ አይ እኔ ሰርቼም አላቅም እንዴት እንደሆነ አላቅም ግን ባየው እሰራለሁና እንደዚህ አይቼ በቀላሉ ለመስራት ፈጣን ነኝ እኔም ያየሁትን ነገር ለመስራትና አይ እንደዛማ ከሆነ እናሳያለን አሉኝና መክበብ የሚባል ጓደኛችን ከሱ ጋር አብረን ተያይዘን እዚህ 4 ኪሎ ጋር የጎፋ ገብርኤል ጥበብ መሸጫ አለውና እዛው ውስጥ አጋጣሚ የዛን ቀንም እንዲሁ አለም ገዢ መስለን ዝም ብለን ገብተን አየንና ሙያውም ጥሩ ስለነበረኝ የማየውን ነገር ለከነ ልኬቱ መውሰድ ይችላል ነበር እና መንበሩን ያለው ልኬት በማየት ብቻ ወሰድኩኝ እንዴት እንደሆነ ስርዓቱ ትፊቱ ሲሰራ እንዴት መሰራት እንዳለበት ያን ነገር ወሰድኩና ወደ ስራ ነው የገባሁት ከዛ በፊት ፈርኒቸር ስራውን ወይንም እንጨት ስራውን በመሰራበት ሰዓት እያንዳንዷን ነገር በወረቀት ስኬች ያረኩኝ እየሳልኩኝ ዲዛይን ያወጣው ነበር ስራዬን መስራውና ልክ የመንበሩንም በጣም ተጨንቄ በጣም ሰርቼው ማላቀም ነገር ስለሆነ ተጨናንቄ ዲዛይኑን አወጣሁት በወረቀት እያንዳንዷን ሳይዝ ያየሁትን በወረቀት አወጣሁትና ለሱም የሆነውን ቆንጆ የበሰለ ዋንዛ እንጨት ጥሩ የሆነውን መርጬ ገዛው ማታ ቁጭ ብዬ ዲዛይን ያደረኩትን ጧት ወደ ስራ ስገባ ሌላ ሐሳብ ሌላ ዲዛይን እጄ ላይ ይመጣና ወረቀቱን ትቼ በጄ ላይ እንደመጣልኝ ነበር ሰሰራይ ነበር ዲዛይኖቹንም ምንምሎቹምና ዋናው ይሄ ከቅርጻ ቅርጽ ውጪ ማዋቀሩን ቅርጹን ማስያዙን ምናምን ለኔ ስራዬ ስለሆነ እንጨት ስራ ቀላል ነው እነዚህ ግን እንደዚህ ቅርጻ ቅርጾቹና ላይ ያሉት ሐረጎች ማውጣት ለኔ በጣም ከባድ ነበርና ዲዛይንም አውጥቼ ማላቅም ነበር እና እዞር ነበር በዛን ጊዜ እና አጋጣሚ መርካቶ አካባቢ በመዞርበት ሰዓት የሬሳ ሳጥን ላይ ተፈልፍሎ አየሁኝና እንዲህ በአፈር ውስጥ ሊገባ ከቀረጹበት እኔማ እግዚአብሔር ለሚከብርበት ለሚመሰገንበት ነገርማ መፈልፈል አለብኝ ብዬ በዛ ጥሩ ሞራል ያስኩኝ እና የመጀመሪያው መንበር በቃ አሁን ከምሰራው መንበር ጋር የልምድም አሁን እዚህ ላይ የማወጣቸው አሁን በጣም ልምድ አግኝቼ ከዛ መነሻ አግኝቼ ጥሩ ሐረጎች ነው ማውጣው እዛ ላይ ግን ያው የመጣ የእግዚአብሔር የገለጠልን እንደመጀመሪያ ነው የቀረጽነው ያስታውቃልም ግን ጥሩ መንበር ነበር በጣም ያምር ነበር እሱም መንበር ነው እሱም መንበር ሰራው ወደ ቅርጽ ገባው እና ቅርጻ ቅርጽ ለኔም ታምር የሆነ ስራ ነበር ሰርቼ ማላቀው ነገር ነፍሴ መንፈሴ ደስ ያለ ስራ በጣም የሚያምር መንበር ነው በጣም ይዘነው ስንሄድም እዛ በቃ አካባቢው በጣም ደስ ብሎት በዛን ጊዜ እንዲህ አይነት መንበር እዛ ገጠር ውስጥ የማይታሰብ በቃ በህይወት ከተባረኩበትም እና ደስ ዕውቀትም ካገኘሁበት
ስራ አንዱ እሱ ነው አሁን የምሰራቸው መንበሮች ሙሉ አሁን ወረቀት ላይ ማሰፍረው ነገር የለም ምናልባት ወረቀት ላይ ማሰፍረው እነዚህ ዲዛይኖቹን አንድ ዲዛይን አደረግና ሌሎች ሁሉ እንዳይቸገሩ ሰራተኞቹ እሱን ኮፒ እንዳያደርጉ አሳያቸዋለሁ እሱን ኮፒ ያደርጉ እንዲጠቀሙ አንድ ያንን እንሰራለን ጽጎም ይባላልው በዚህ ስራ ቦታ ውስጥ በረዳት ኦፕሬሽን ማኔጅመንት ስራ ውስጥ እንሰራው ስሜ ዳንኤል ላቀ ይባላል የፍጹምና ሲሳይ እደ ጥበብና ገጸ በረከት ማምረቻ ድርጅት ውስጥ በቀራጭነት ሙያ ነው የምሰራው ስሜ ቅድስት አዛና ይባላልው የስራ ድርሼ ቀራጭ ፈልፋይ ነኝ ከሱ ጋር ከ2005 ጀምሮ አብረን ስንሰራ የቆየን ነው እኔም ያው በጣም ወድጄው አክብሬው ነው የምሰራው መንፈሳዊ ስራ እግዚአብሔር የሚገለግልበት ስራ ስለሆነ ሁሉም በአግባቡ ስራውን ይወጣል ማለት ነው ፍጹም በጣም መልካም ሰው ነው ሁላችንም ከተለያዩ ቦታዎች አመጡ ሙያ አስተምሮ አሁን ሁላችንም እዚህ ጋር መታየን በሙያ ነው የምንሰራው ባለሙያ ሆነናል እዚህ መተን ሙያ ተምረናል ከተለያዩ ሱሶች ከተለያዩ አልባሌ ነገሮች ርቀን ያው እዚህ መዝሙር እየሰማን የቅዳሴ ድምጽ እየሰማን ነው የምንሰራው እና ፍጹም መልካም የሚባል ሰው ነው ጥሩ ሰው ነው ፍጹም ያው አለቃ እንዳለቃ ሳይሆን እንደ ወንድማችን ነው እኛ እንዳለቃ አይተን ሳይሆን እንደ ወንድማችን ስራችንን አክብረን እንሰራለን አነስኛ ስራችን ነው አለቃችን እንጂ ወንድማችንም አባታችንም መልካም ሰው ነው ለኛ በጣም ብዙ ጊዜ እንደዚህ ለጥበብ ላይ የሚሰሩ ሰዎች እቺን ዕውቀቱን ለሌላ ሰው ሼር ማድረግ ወይንም ማሳየት ለሌላ ሰው ማስተላለፍ በጣም ከባድ ነው በእኛ ሀገር እንዳለ የምናየው ሙያተኛ ላይ መደበቅ አለ ተደብቆ መስራት አለ እኔም ያጋጠመኛል እንደዚህ አሁን ሊሰሩ የመጡ ሰራተኞች ይሆነ ካለ ወይ ተደብቆ ለብቻ ይሰራል ወይ ይሆን ለየት ብሎ እንትን ይሰራል ላለ ማሳየት ሌላ ቦታም ስኪ ዘግቶ ምን ብሎ ያለቀችዋን ነገር ነው የሚያሳየውና እኔ ደግሞ ይሄንን ዕውቀት እንደነገርኳችሁ ያስተማረኝ ሰው የለም የተሰጠኝ ስለሆነ እኔ ጋር ያሉት ልጆች በግድ ነው እንትን ምላቸው እነሱ እንደውም ልጅ የዛኔ ገና ከትምህርት ቤት የወጡ ልጆች ነበሩ ሰራተኞች በጀመርንበት ሰዓት እና ልጅነትም ነበራቸው እና ምሳቸውን ከወጡ በኋላ እና በግድ ለእያንዳንዱ መቅረጫ ሰጥቼ ዲዛይን እንዴት እንደሚወጣ ስኬር ደፍተር ገዝቼ በነጥብ አሳይቼ እንዴት መፈልፈል እንዳለባቸው አሳይቼ አሁን እነሱ ሁሉ የተወሰኑት ካሉ ከኔ ጋር ግማሾቹ ሌላ ቦታ ሄደው እየሰሩ ናቸው ያመሰግናሉ የሚያመሰግኑኝም ደግሞ ሌላ ቦታ ያለውን ሁኔታ ሳይዩት ነው ሌላ ቦታ አንድ ዕውቀት ለማወቅ እንዴት እንደሚደበቅ ሳይዩ ይሄ ነገር ደግሞ እዚህ ደግሞ በግድ እየተባለ የለመደበት ሁኔታ ሲያየው እዚህ ጋር እኔ ጋር ያለውን ነገር ያመሰግናል ይሄ የምታዩት መለከት ነው ያው መለከት ቁጭ ብሎ አይነፋም ለዛ ነው ቆምኩት ከእንደገና ሲነፋም የራሱ አለባበስና ክብር አለው ያው እዚህ ወርክሾፕ ስለሆነ ማሳያችሁ የሥራ ቦታ እየሰራ ነው ስለሆነ እንደ ስራ
ቆጥራችሁት ስራ ላይ እንዳለ እንጂ አገልግሎት ላይ እንዳለ እንዳታስቡት እና ነፍቼ ያሳያችሁና ይሄ መለከት እንዴት እኛ እጅ እንደገባ እንዴት መስራት እንደጀመርና አሁን እዚህ እንዴት እንደደረሰ ደግሞ እሱን ነግራችኋለሁና ድምጹ ይሄን ይመስላል። መለከት ይባላል። መለከት ለትንፋሽ መሳሪያዎች አባታቸው ማለት ነው። አሁን የክር መሳሪያ በገና ለክር መሳሪያ አባታቸው ነው። ለትንፋሽ መሳሪያ ደግሞ መለከት ነው። ለምት መሳሪያ ደግሞ ነጋሪት ነው። እና የትንፋሽ መሳሪያ መለከት ከጥንት የነበረ ታቦተ ጽዮን ጋር የነበረ ለሙሴ በትእዛዝ መልክ የተሰጠው ሁለት መለከት ከናስ አጠፍጥፈ ስራ፣ አንደኛው ሲነፋ በግራ ያሉት ይንቀሳቀሱ፣ ሁለተኛው ሲነፋ በቀኝ ያሉት ይንቀሳቀሱ እያለ ከነ ስርዓቱ ጭምር ለሙሴ የተሰጠው መሳሪያ ነው። ይሄ መሳሪያ እኛ እጅ እንዴት እንደገባ እንዴት መስራት እንደጀመረን ትልቁ አስተዋጽኦ ያደረገችው አክሱም ጽዮን ናት። ነጋሪት ጉሳቤ መለከት ለፊ ቅጥረኛ በቅጥረኛነት ይዛ በቅጥረኛነት እየገለገሉ እስካሁን ቆይተዋል ማለት ነው። ስለዚህ ቅርስነት ብቻ ነበር የሚነበረውና ሌላ ቦታ ከአክሱም ጽዮን ውጪ መለከቱ የትም የለም ያለው በሙዚየም ነው። እኛም ራሱ ያየነው ከዛ ውጪ ሙዚየም ውስጥ ነውና ከዛ በፊትም እንደዚሁ በእኛ በስራ ላይም የተለያዩ ስብሰባዎች ላይም መለከት በገና ላይ ያለንን ተሳትፎ አይተው በገና ሊጠፋ የነበረውን እንዴት እንደመጣን የመጣንበትን ተመክሮ በመናቀርብበት ሰዓት መለከትም ሊጠፋ ነው እኛ ጋር አንድ ሰው ብቻ ነው ያለው ብሎ ከአክሱም የመጡት ባህልና ቱሪዝም ጠቆም አደረጉት ለመምህር ሲሳይ። ምሁር ኢየሱስ ያሉት አበምኔትም አባዘ ኢየሱስ ቆሞስ አባዘ ኢየሱስ እሳቸውን በገና እዛ በሚገባበት ሰዓት ደግሞ አሁን ደግሞ የቀሩት ነጋሪትና መለከት ነው እነሱንም አስቡባቸው ብለው እሱንም ጠቆም ባደረጉበት መሰረት ከዛም መምህር ሲሳይ ሊቀ ልሳናት ወደ አክሱም ጽዮን ለሱባኤ በሄደበት ሰዓት አቦይ ፀሐዬን አገኘ። አቦይ ፀሐዬን አወራቸው። እሳቸውን እንዲያስተምሩ እንዲያስተላልፉ የሚለውን ሐሳብ ሲነግራቸው ደስ ብሏቸው ሐሳቡን ተቀበሉት እና ለመጀመሪያ ጊዜ ወደኛ የመጡት የበገና ተማሪዎች ምርቃት በመናረግበት ሰዓት 2008 ላይ ነው የመጡት እሳቸው እና የክብር እንግዳ ሆነው መለከት ነፍተው እኔም መለከቱን አየሁት። የዛኔ ከሳቸዎች እንዴት እንደሚነፉና ማየሁትና ሄዱ እና ሁለተኛው አመት 2010 ላይ ለሁለተኛው አመት ተመራቂዎቹ ፕሮግራም ጊዜ ድጋሚ ፕሮግራም አደረግናቸውና ለዛኔም ሁለት አላማ ይዘን ነው የጠራናቸው። አንደኛው የክብር እንግዳ እንዲሆኑ፣ ሁለተኛው ደግሞ እንዲያሰለጥኑም ጭምር ነው እና ቀደም ብለው ነው የመጡት። የኛም ሁሌ ምርቃታችን ወደ ገና በሚቃረብበት የልደት በዓል በሚቃረብበት ጊዜ ላይ ነው ያንን ፕሮግራም እናደርገው እና ያንን ከዛ ፕሮግራም በፊት ቀድመው መተው እኔም ከዛ በፊት መለከቱን እንዲህ በመታዩበት መልኩ ሰራውትና ሰራው ስላችሁ እንዲቀላል አይደለም። ይሄ ዋንዛ እንጨት ነው፣ ከአንድ እንጨት ነው የሚሰራው። እንዴት እሳቸው ጋር ካየሁት አመቱ ሙሉ እንዴት መስራት እንዳለብኝ ሳስብ ነበር እና ይሄንንም ልክ ቅድም እንደነገርኳችሁ መለከቱን የሰራውበት እግዚአብሔር ሰጥቶን ነው ጥበቡ። ልክ መፈልፈሉን ዲዛይን ማድረጉን ሐረግ መቅረጹን ሐረግ መስራቱን ዲዛይን ማድረግ መጽሐፍ መደጎሱን እንደሰጠን ሁሉ ይሄንንም እንጨትን በእንዲያነ መልኩ እንድናወጣ የሰጠን ይሄንን እንድንሰራ የጸጋውን
የገለጠልን እግዚአብሔር ነው። ሌላ ማንም የለም፣ የተማርነውም የለም። እንደውም አንዴ አባዘ ወንጌል አሲምባ መለከት ይምጣ ብለው አዘው እዛ በሄድኩበት ሰዓት አንድ ሰውዬ ምን አለኝ፣ እኔ 40 ዓመት እንጨት ስራ ሰርቻለሁ፣ ግን ይሄን ነገር እንዴት ሰራው አለኝ። በጣም መስራት ከባድ ነው አለኝ። እንዲሁ ቀላል አይደለም ለማለት ነው። እሱ ራሱ አሁን ያ 40 ዓመት የሥራ ልምድ ያለው ጎልማሳ ይሄንን እንዴት ሰራው ብሎ መጠየቅ ቀላል አይደለም። እግዚአብሔር ገለጸልኝ የምለው ለዛ ነው። ይሄንን ሐሳቡ ራሱ ቀላል አይደለም፣ እንጨትን በዚህ አይነት ቅርጽ ማምጣት እና ይሄንን ሰርቼ 3 መለከቶች አዘጋጅቼ ጠበኳቸው እና አዩት። አቦይ ጻዬ ገብረ አምላክ በጣም ደስ አላቸው። እሳቸው የሚይዙት መለከት እንዲህ አይነት አይደለም። እሳቸው ይዘውት ከአክሱም ጽዮን አስፈቅደው ለአገልግሎት ተብሎ የተዘጋጀ ከቀርከሃ የተሰራ ጫፉ ላይ የመኪና የከባድ መኪና ክላክስ የናሱ እሱን አድርገው ምናምን በቃ ይሄ የእንትኑም ዕውቀት አልነበራቸውም እና በዛ የተሰራ ነበረ። በቀርከሃም ይሰራል ነገሩ እና በዚህ አይነት መንገድ ሳይወስ በጣም ደስ አላቸው እና ስልጠናውን የሰጡን በገና የምናሰልጥበት ትምህርት ቤት ውስጥ ነበረ። ትንሽ አይመችም ነበረ፣ ያው በገና መንደር ውስጥ ስለነበረ መኖሪያ አካባቢ ስለሆነ ማስተማሪያችን በገና መለከቱ ደግሞ እንደ በገናው እንደ ክራሩ አይነት ድምጽ አይደለም ያለው፣ ከፍ ያለ ድምጽ ስለሆነ ትንሽ ቢረብሽም እዛው አስተማሩ እንዴት እንደሚነፋ ምን ስርዓት ላይ እንደሚነፋ በቲዮሪ ካስተማሩን በኋላ በተግባርም የተወሰነ ሞከርን። ከዛ በኋላ ሙሉ ፕራክቲሱን ያስተማሩን የልደት በዓል አለ። ልደት በዓል ምሁር ኢየሱስ ይነግሳል እና አባ ዘኢየሱስ ጋበዟቸው። እዛ መተው መለከት እንዲያገለግሉ እዛም ላሉት ስልጠና እንዲሰጡ ልክ እንደ በገናው ጥሪ አድርገውላቸው አብረን ሄድን ከኔ ጋር። እዛው እኔም በፕራክቲስ የልደት በዓል ላይ እሳቸው ጋር ሆኜ ዋዜማው ለዋዜማ ይነፋል፣ ለክብረ በዓል የሚነፋ ነውና ለዋዜማው ይነፋል። ዋዜማ ሲቆሙ ዋዜማ ላይ ነፋን አብረን። ከዛን ኪዳን ላይ ከዛ ልክ ቅዳሴ ሲገባ ሲገቡ ይነፋል። ከዛን ጻውኑ ንጉሠ ክርስቲያን ላይ ይነፋል። ቃጭል ባለበት እግዚኦታ ላይ ይነፋል እና እርገት ላይ ይነፋል። ከዛ በኋላ ነው ታቦት ሲወጣ የሚነፋው እና ይሄንንም ስልጠና በተግባር አሰለጠኑ። ሌላው በጣም እዚህ መለከት ላይ ደግሞ የሚገርመው አንዱ ከስልጠናው ደግሞ ወገን ልክ የዛን የ2009 ተመራቂ መለከት ነፊ እኔ ብቻ ነበርኩኝ ከሳቸው ተምሬ ማለት ነው እና ፕሮግራም መሪው በትረትጓን ነበርና በትረትጓን ፋንታ ሁሌ የኛም ፕሮግራም የሚመራው እሱ ነውና ይሄ ነገር በጣም ታሪካዊ ነው አለና በሉና ሁላችሁም ቁሙ አላችሁ። የተሰበሰቡትን ህዝብ እንዳለ ሁሉም ቆመ። ዛሬ እንግዲህ ርክክብ ነው የምናደርገው አለና እዛው ላይ ነው የፈጠረው ይሄንን ሐሳብ። እኛም የተያዘ ፕሮግራም አይደለም፣ በቃ እንዳንድ በገና ተማሪ እንደሚመረቅ እኔም መለከት ተመራቂ ተብሎ ነበር ፕሮግራም የተያዘው። አይ እንደዚህማ አይሆንም አለና በሉ አባ ዘኢየሱስ ተነሱ አለ። አባ ዘኢየሱስ ተነሱ። መጀመሪያ እሳቸው በዚህ ቆሙ፣ ለምን እኔ መሃል ላይ ያደረገኝና በል መጀመሪያ የሰራው መለከት እንደሚሰራ እሳቸው ነፍተው ያረጋግጡ አለና እሳቸው ነፍተው በቃ ህዝቡ ሁሉ አጨበጨበ። ትክክል ነው ይሰራ፣ ትክክለኛ መለከት እንደሆነ አረጋገጠን። ከዛ በአባ ዘኢየሱስ ርክክብ እሳቸው ለአባ ዘኢየሱስ፣ አባ ዘኢየሱስ ለኔ ርክክብ አደረጉ ማለት ነውና ይሄ መለከት ርክክብ ተደርጎ ተረክቤ ነው እና ታሪካዊ ነው። እድለኛም ነኝ። የመጣበትን መንገድ ይሄ ነው። ስለዚህ የመለከት ተረካቢ ነኝ። እና ከተረከብን በኋላ ደግሞ ራሱን የቻለ ደግሞ ሌላ ታሪክ አለ። አሁን ይሄ ፕሮግራም አለቀ። መለከት ወደ መስራቱና ወደ ማገልገሉ ገባን። እሱ ደግሞ ሌላ ራሱን የቻለ በጣም ከባድ ነገር ነው እና መለከት የሚያቀው በቤተ ክርስቲያን ውስጥ በብዛት አገልጋዩም ምእመኑ
የሚያቀው በብዛት የሚያቀው ሰዓሊ ነው ምጽአት ስዕልን ሲስል መላእክቶች ሲነፉ እዛ ላይ በቃ ሰዓሊ ነው በደንብ እና በምናብ ውስጥ መለከት የሚባለው ነገር ምን እንዳይሆነ አያውቁም እና የመጀመሪያ ደብራችንም እግዚአብሔር አብ ነው ቅድም እንዳልኳችሁ ደብረ ታቦር ነው ከዛ በኋላ የፊታችን ከመለከቱ ነፍተን ያለው በኋላ አይ እኛማ እንግዲህ መጀመሪያ ካገለግልንማ በደብራችን ያሳደግን ደብር ላይ ነው ምንነፋልና እዚሁ እግዚአብሔር አብ ደብር ላይ ይዘን ወጣንና ተሳቀን ነበር ምንድነው አመጡን ምናምን ይሄ እንዳይሉን እግዚአብሔርን በመለከት ድምጽ አመስግኑት በሚል የመለከት ጥቅሶችን እንደዚህ እዚህ ላይ አድርገን ይዘን ከታቦት ጋር መንፋት ጀመረ አንዳንዱ የሚያውቁት እነዚህ ሰዎች እንደው ምን ታይቷቸው ነው ይሄንን ይዘው የወጡት ምጽአትን ሊያቀርቡት ነው እንዴ ገና አንተ ሳይል የሚል አለ የሚያውቁት ሌሎቹ ደግሞ ማያውቁት ልጆቹ እንደዚህ ነገር ደግሞ የምን ቡቡዚ ላይ ይዘው መጡ ምናምን ያው መተዋወቅ የለም እንደዛ አይነት ነገር ይሄ ቡቡዚ ላይ ደግሞ ይዘው ይመጣሉ እንዴ ምናምን የሚያለን ነበር እዛ እሱን አለፍንና ከዛን ከፊታችን ምንድነው ያለው ጥምቀት እና 2010 ላይ ነው ጥምቀት ይዘን የወጣነው ማለት ነው 2010 ላይ ጥምቀት ይዘን ስንወጣ ወደ 7 ነው 8 በገና ነበር እና አለባበሳችንም ልክ ቅድም እንዳልኳችሁ ለመለከቱ ክብር የሚለበስ አለባበስ አለ ጭንቅላታችንም ሻሽ ላይ እናስራለን አረንጓዴ ቢጫ ቀይ ጃኖ አድርገን በጣም ያምር ነበረ ምእመኑ በደንብ ጃልሜዳ ላይ ያየው የዛኔ ነበር እና ስርዓቱም አለው አሁን ቅድም እንዳልኳችሁ ስርዓቱ ምንድነው በብዛት የሚመስለው ሰው አሁንም ጭምር እንደ ሌሎቹ መሳሪያዎች አሁን በገና እየተደረደረ ዜማ እየሰጠ መሰንቆም ዜማ እየሰጠ እንደ ቅኝቱ ያጫወተ ነው እና ይሄ ከበሮም ሪትም እየጠበቀ ነው የሚመታውና ይሄ ከዛ ሁሉ ለየት የሚያደርገው አንድ ትንፋሽ ነው የሚሰጠው በአንድ ትንፋሽ የሚሰራ መሳሪያ ነው ቅኝት የለውም የሚያዝ መሳሪያ ነው የሚያውጅ ነው እና ዝም ብሎ አይነፋም የሚያደምቅም አይደለም አሁን ጥምቀት ላይ ንግስ ላይ ልልበሉ እንደሚባለው እንደዚህ አይነት ይሄ የሚያደምቅ መሳሪያ አይደለም የሚያዝ ነው አዋጅ የሚነገር ነው እና ታቦትም ከወጣ ከሆነ ታቦት ወጥቷል ብሎ የሚናገር ታቦት ተንቀሳቅሷል ብሎ የሚናገር ነው በቃ ከፊት ለፊት ላለው ነገር ለህዝቡ የሚያውጅ የሚናገር መሳሪያ ነው እና ጥምቀት ላይ ልክ ታቦት ጽዮን እንደምትታጀበት ሁሉ በኦሪት ከታቦት ጽዮን ፊት መለከት ነፊ ብቻ ነው ያለው ህዝቡን ደግሞ ከኋላ ነው የሚሆነው አሁን በአዲስ ኪዳን ደግሞ መስቀል አለ ከመስቀል ፊት ከዛን ቀጥሎ የሚሆነው መለከት ነው እዚህ ድረስ እንድደርስ ያደረገኝ አንደኛ እሱ ነው እና ከትምህርቴ እስኪጀምር እስክጨርስ ማለት እንዲረዳኝ የሚያደርገኝ እሱ ነው ከሱ ብዙ ነገር ወስጃለሁ ማለት እችላለሁ አሁንም ከሱ ማለት እሱ ማለት በጣም በእንጨት ሙያ ላይ በጣም ባለሙያ ማለት ከሚገባው በላይ የሚያውቀው ሰው እና እኔም ከሱ ላይ ገና ይቀረኛል ለማለት ነው ፈልገው እና ከሱ ብዙ ሰዎች ከዚህም ተምረው ወስደው ሙያም ተምረው ሌላ ቦታ ከፈቱ ማለት እዚህም ደግሞ ሁሉም ባግባቡ ኃላፊነቱን ይወጣ እኔ ለፍጹም መመኝለት አሁን ያለው ድርጅት ሰፍቶ ድርጅቱም አድርጎ ሰራተኞቹም ሁሉም ሰው እንደያቅሙ ከፍ ብሎ አድርጎ እንዲያድግ ነው የምፈልገው ምኞቴ ነው ያው መንፈሳዊ ህይወትን አስተምሮናል በየቀኑ ጸሎት ያደረግን ዝክር እየዘከርን ነው የምንኖረው ማለት በየቀኑ የራሳችን እንትን አለን ዝክር አለን የምንዘክርበት ማለት ነው ያው እግዚአብሔርን ቃል እየጠራን በየቀኑ አባታችን ሆያን ያመሰገን ነው ይሄና አትፎልናል ሲቀጥል ደግሞ ያው ሙያ አስተምሮናል ለዚህ የደረስነው እሱ ነው እንግዲህ እስካሁን የነገርኳችሁ የመጣውበትን መንገድ የሰራውበት እዚህ ድረስኩበት ስኬቴ ነው
ግን እዚህ ለመድረስ ከምን መነሻ እንደነበረኝ ምን አይነት ዋጋ ከፍዬ እዚህ እንደደረስኩኝ እሱን አልተናገርኩም። ያው ብዙ ሰው የባለበትን ጫፍ ነው የሚያየው። አሁን እዚህ መድረሴን ነው የሚያውቁት። እዚህ በስራችን ይሄን ሁሉ ሰራተኛ አሁን ወደ 30 ምናምን ሰራተኛ ይሆናል በዙሪያችን። እዚህ ደግሞ በአካል ደግሞ አብረው የሚሰሩት ወደ 20 ምናምን ሰራተኛ አሉ። በውጭ ደግሞ በዙሪያችን የሚሰሩ አሉ እና ይሄን ሁሉ አሁን እዚህ የደረስኩበትን ነው የሚያየው ብዙ ሰው። እዚህ የደረስኩበት መንገድ ግን መነሻዬ ምንም ስራ አልንቅም ነበረ። ዝቅ ብዬ ነበረ ስሰራ የነበረው። ከትንሽ ነው የጀመርኩት ተቀጥሬ ከመስራት። ከዛ በኋላ ከትንሿ ከዛን የራሴ ከዛን 2 3 4 እያለ እየበዛ ከዛው ላይ ፈተናም ደግሞ አለው በትግስት እየታለፈ የመጣ እንጂ ባንዴ ተመቻችቶልኝ ነገሮች ተስተካክለውልኝ የመጣውበት መንገድ የለም። አሁን ምናልባት እንደዚህ ሰፊ ቦታ ላይ ስንሰራ ብዙ ሰራተኞች በስራችን ኖሮ ሲሰሩ በጣም አልጋ ባልጋ እንደ አንድ ካምፓኒ 100 እንደሚሰራ የተጀመረ ነገር ይመስላል። ግን ከ1 2 3 4 እያልን ነው ስራውን ያስኬድ ነው እና አሁን ወጣቱ በብዛት ቶሎ ገንዘብ የሚያገኝበትን መንገድ አሁን እንደዚህ በጣም ችግርን ያየ ወይንም ለውጥ ፈልጋለሁ ካላለ በስተቀረ ከኛ ጋር አብሮ የሚሰራ አላየም። ምን ይራሱ በብዛት ኑ ወይንም ና እንደዚህ ስራ ስንለው ይሄ ልፋት አለው ይስራ ይሄ አድካሚ ነው የሚል ሰው ነው ያለውና ወጣቱምና ምንድነው ትልቅ መጥፎ ግንዛቤ ተፈጠረ ወጣቱ ላይ። በቃ ባንዴ የሆነ ነገር አግኝቶ የሆነ ነገር ለውጥ አይቶ መታየት እና ያ ደግሞ ወይ ዘርፎ ወይ ቀምቶ ወይ በማይሆን እግዚአብሔር በማይፈልገው አካሄድ ሄዶ ካልሆነ በስተቀረ ትክክለኛ ስኬታማም ወይንም ራሱን አሸንፎ ሊኖርበት የሚችለው መንገድ ከሆነ እንደ አትክልት ተክሎ ቀስ እያለ የሚያድግ ከዛ በኋላ ፍሬ የሚያፈራ ነው እና ይሄንን ስቴፕ ሳይከተል ማንኛውም ሰው ወጣትም ይሁን ሰራለው ያለ ያሰበ ሰው ይሄን ትክክለኛ ስቴፕ አንድ ዘር መሬት ውስጥ ተቀብሮ ፍሬ እስከምታፈራ የሚጠብቅ ሰው ግዴታ ያንን መንገድ ማለፍ አለበት። ገብቶ መበስበስ አለበት ታች። ከዛን ያድጋል፣ ከዛን ቅጠል ያወጣል፣ ከዛን ቅጠል ሆኖ ደግሞ ግንድ ምናምን ፍሬ እስከሚደርስ ራሱ ምንም አሁን ይሄንን እምልሽ አሁን ምንም ውጤት ሳንጠብቅ ምንም ነገር ሳይሆን ዋጋ እየከፈልን ማለት ነው። ዋጋ እየከፈልን ምንም እንትን ሳይኖር የሰራንባቸው ጊዜያቶች ፍሬ ሳይመጣ ምንም ለውጥ ሳይመጣ እዛ ቦታ ላይ ወደ ሌላም ሳንሄድ ሌላም አጋጣሚ ሳንል ዋጋ የከፈልንባቸው ጊዜያቶች እነዛኞች ጊዜያቶች ናቸው። አሁን አንድ ዛፍ ማፍራት ሳይጀምር ብዙ አመት ይቆያል ያ ጊዜ ማለት ነው። አሁን ያንን ጊዜ ነው በብዛት ወጣቶች መጠበቅ የሚያቀታቸው እና እኛ ያንን ጊዜ ሲያልፍ ደግሞ ውጤቱ ፍሬውን አይቶ ፍሬውን መብላት ይችላል ማለት ነውና ይሄ ስቴፕ በጣም ጤናማ ትክክለኛ መንገድ እኛውን ይሄንን በመስራታችን አንድ ራሳችን በግል ለውጠናል፣ ቤተሰባችን ለውጠናል፣ ቤተክርስቲያንን ደግሞ ጠቅመናታል። ቤተክርስቲያን የሆነ ንቋያተ ቅድሳትን አሁን በጣም ትልቁ የቤተክርስቲያን ችግር የሆነው ቤተክርስቲያን ያሉ ሰዎች አህዛብ ነው ንቋያተ ቅድሳትን እየሰሩ ያሉት። እኛ ስንሰራው እዛ በማይሆን ማቴሪያል ይሰራል፣ ምእመኑም ደግሞ ከዛ ሄዶ ይገዛል። ምእመኑም እንዲህ የቤተክርስቲያን ልጆች የሚሰሩትን ስራ የቤተክርስቲያን ልጅ የሚሰራውን ስራ ከቤተክርስቲያን ልጅ መግዛት ካምራቹ እና ይሄ ሲሆን በጣም ጥሩ ይሆናል። ከእንደገና ደግሞ እንደ ሀገርም ደግሞ የጠቀመው ነገር ምንድነው? እነዚህ ቅርሶች የሀገር ናቸው። አሁን ቤተክርስቲያንም አልፎ የሀገር ሆነዋል። የሀገር ቅርሶች አሁን ይሄ በገናው መለከቱ ነጋሪቱ ሙዚየም ውስጥ ሊቀመጡ ምንም ትንሽ የቀራቸው
መሳሪያዎች ነው። አሁን ከዛ አልፎ የሚያመርታቸው የሚያስተምራቸው ለትውልድ የሚያስተላልፈው ትውልድ ፈጥረናል። አሁን ይሄን በመስራታችን ብዙ በገና ሰሪ ልክ እንደዚህ በሚዲያ እያየ እንዴት በገና እንደሚሰራ እንዴት አውታር እንደሚሰራ እንዴት ነጋሪት እንደሚሰራ እንዴት መለከት እንደሚሰራ ይሄን ነገር እያየ እንኳን የሚሰራ ትውልድ ፈጥረናል። የሚያስተምር ትውልድ ፈጥረናል። ይሄ ቀላል አይደለም። በመስራታችን ነው ዝቅ ብለን በመስራታችን ነው ለትውልድ የሚጠቅም ነው። እንደዚህ ለሀገርም ለቤተክርስቲያን የሚሆን ጥቅም ቅርሶችን የጠበቅነውና እንዲህ ዝቅ ብሎ መስራት ለሀገርም ለቤተክርስቲያንም ለራስም ለቤተሰብም ይጠቅማልና ለወጣቱ ይህንን መምከር ነው።